ዳጣና ናታን አቶ ደረጀ እንዲሁም ደግሞ ወይዘሮ ማርታ የመጨረሻ ውሳኔዋና ልብ የሚሰብረው አደገኛ መንገድ። ወይዘሮ ማርታ አቶ ደረጀ በምትወደውና በምታፈቅረው ሰውዬ ይህን ያክል ክህደትና ይህንን ያክል ውርደት ሲሰራባት በፍጹም መቋቋም አቃታትና ከአንተ ጋር አንድ ቀንም ላድር አልችልም፣ ቤቱንም ሁሉንም ለቅቄልህ እወጣለሁኝ ብላ ኮተቷን ሰበሰበችና ከቤቱ በር ላይ ስትወጣ ናታን ራሱን መቆጣጠር አቃተውና እባክሽ እማዬ የዛሬውን ብስጭትሽንና የዛሬውን ስህተትሽን አትይ፣ ቢያንስ እንኳን ውሃና አቢጌል ሊያሳዝኑሽ ይገባል። ውሃ ነገ ጧት ማን እንደሚጠብቃትና ማን እንደ ልጅ እንደሚያያት አላውቅም። ለሷ ስትይ ሁሉንም ነገር መተው አለብሽ አለና እግሯ ላይ ተደፍቶ ደም እንባ ማልቀስ ጀመረ። አቶ ደረጀም እድሜ ልኬን ይቅር የማይባል ስህተት ሰርቻለሁ፣ ግን በምትሳሽላትና በውሃዬ ስትይ ይቅር በይኝና እቤቱኝ፣ አንቺ ወደ ውጭ መውጣት የለብሽም፣ ጥፋተኛውና ወራዳው እኔ ስለሆንኩኝ ከዚህ ከቤት ለአንዴና ለመጨረሻ ጊዜ ልሰናበት ብሎ ተደፋ እግሯ ላይ። ዳጣም ተንበረከከችና እማዬ እኮ ከእናትም በላይ ብዙ ነገር ሆናለች፣ ለእኔ በተለይ የጓደኛ ልጅ ናት ብሎ እዚህ ቤት ካመጣት ጀምሮ አንድም ቀንም የክፋትን ጥግ አሳይታኝ አታውቅም። ለማዬ ውጭና ጎዳና በፍጹም ሊሆን አይችልም፣ እኔን ምንም ቢፈጠር ምንም ከልጆቼ ለይቼ አላይሽም ብላኛለች። ስለዚህ የሆነ ነገር ማድረግ አለብኝ ብላ እግሯ ላይ ተደፍታ ማልቀስ ጀመረች። ወይዘሮ ማርታ ከሚባለው በላይ ውሳኔዋ እጅግ በጣም ከባድና አደገኛ ስለነበረ በፍጹም የምታስብበት ጊዜም አልመረጠችም። ስለዚህ ጓዟን ይዛ ከቤት ወጣች። ቤተሰቡ በሙሉ በሀዘን ተሞላ። አቢጌል የምታደርገው ነገር ግራ ገባትና ናታን ዳጣ ያባየ ልጅ መሆኑን እያወቅኩኝ የማየን ፊት ምን ያህል እንደከፋትና ምን ያህል እውነቱን ደብቄ ከዚህ በላይ መቆየት አልችልም። እማዬ የፈለገችውን ነገር ታድርግ፣ ከማዬ ጎን ነኝ። እስካሁን ድረስ ለአባዬ ብዙ ነገር ታግዝና ብዙ ነገር ሳደርግ ቆይቻለሁ። አሁን ላይ ግን ምንም ልቋቋምና ምንም ልቆጣጠር የምችለው አንድም ነገር የለም። ወደድክም ጠላህም እማዬ በፈለገችው መንገድ መሄድ ትችላለች። ደስ ያላትን ነገር ታድርግ። ኤቢ ምን ሆነሽ ነው? ምን እያሰብሽ ነው? አባዬና እማዬ ይለያዩ እያልሽ ነው? እማዬ ምርጫዋ ከሆነ አከብራለሁ። ምክንያቱም ናታን የአንድ የህግ ተማሪ እንደመሆኔ መጠን ቤተሰቦቼ ሲበዳደሉ እንኳን ማዳላት የለብኝም። ባለፈው መድኃኒት ያን ሁሉ ስህተትና መከራ ያደረገችው ልክ ናት። አባዬን ተከራከሬና ተማጉቼ ያስወጣሁት መድኃኒት ባደረገችው ስህተት ሳይሆን ሰው ገድሏል በሚባለው እንዳልገደለ ነጻ ለማውጣት ነው እንጂ መድኃኒት በሰዓቱ ለእህቷ ስትል ያደረገችውና የከፈለችው መስዋዕትነት ልክ ነው። እኔም ደግሞ የአባዬን ስህተት ለመሸፈን ብዙ ነገር ሆኛለሁ። እማዬን ከድቻታለሁ። ሁሌ ተክዛና ፊቷ ጠቁሮ ሳየው ምን ያህል ልቤ እንደሚሰበር ብታውቅ ኑሮ። ናታን የአባዬ መጨነቅና መጠበብ ለእኔ ሳያሳስበኝና ሳያሳዝነኝ ቀርቶ አይደለም፣ ግን እናቴም ቢሆን ራስ ወዳድ ሁኜ ለአባቴ ልወግን አልችልም ብላ ደመደመች። ናታንም በዚህ ቢለው በፍጹም ነገሮቹ እየተበላሹ እንጂ እውነታን በፍጹም መገደብ እንዳልቻለ አመነ። ኤቢን ተመካከሩና ራሷን ስታ እንድትወድቅ ተደረገ። ለአንድ ቀን እንኳን አባዬና እማዬ አብረው እንዲውሉ ወይንም አብረው እንዲነጋገሩ አብረው እንዲሆኑ በማለት አቢጌልም እንደታመመ ሰው ራሷን ስታ ወደ ሆስፒታል አንጠልጥለው ወሰዷት። ሆስፒታልም አንጠልጥለው ቢወስዷት እንግዲህ ታማለች ተብሎ መርፌና መድኃኒት ታዞላት ወደ ቤት ተመልሳ መጣች። ላደረገችው ነገር እየጸጸታትና እያቃጠላት ሳለ
ዶክተሩ ግን በጭራሽ አይገባውም እንዴ? በአይኔ እየጠቀስኩት ነበር። እንዴት ብሎ መርፌ ይወጋታል? ያልታመመን ሰው ትንሽ ሙድ አይገባውም እንዴ? ብለው ዳጣና ናታን ተነጋገሩ። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቅ የነበረው የዳጣ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደርጋችሁ ለምታበረታቱኝ አመሰግናለሁ። እንግዲህ ዳጣም በመጨረሻ ራሷን በወቀሳና ራሷን በማጨናነቅ ላይ ትገኛለች። እሱም ምንድነው እማዬና አባዬ ይሄ ሁሉ ፈተናና ስቃይ እየተደረበባቸው ያለው አሁን ደግሞ እኔ የደረጀ ልጅ መሆኔን የሰላም ልጅ መሆኔን ስታውቅ ምን ያህል ህመምና ምን ያህል ሀዘን እንዳለው መገመት አያቅትም። ስለዚህ እኔ ወደ ጎዳና ተመልሼ መውጣት አለብኝ። አባዬ በአንደኛው ስህተት እማዬ ይቅር ካለችው በእኔ እንኳን ጨርሶ ትዳርና ቤታቸው እንዲፈርስ ማድረግ የለብኝም። ዳጣ ይህን ነገር ማሰብ አለብሽ ብላ በተደጋጋሚ ለራሷ ማሰብ ጀመረች። ናታን ግን ለአንዴና ለመጨረሻ ጊዜ ይሆናል ብዬ ያልኩትን ሙከራ አድርጊያለሁ። እማዬና አባዬ በእንደዚህ አይነት ሁኔታ መለያየታቸው በጣም ያሳዝናል። አባዬንም የተረዳው የለም እንጂ በሰዓቱ እኔም በጣም አኩርፌና ተናድጄበት ነበር። ግን ይሄ ስህተት እንዴት እንደተፈጠረ ሲያስረዳኝ ተረድቼዋለሁኝ ብሎ ተናገረ። ወይዘሮ ማርታ የዲኤንኤ ውጤቱን ካመጣች በኋላ ደረጀ ከሰላም የወለደው ልጅ አባቱ መሆኑን ስታረጋግጥ ራሷን መቆጣጠር አቅቷት እንባዋ እንደ ጎርፍ ይዘንባል። አቶ ደረጀም በድንጋጤ እንደ ፌስታል ጭብጥብጭ ብሎ ራሱን መቆጣጠር አቅቶት ፊቷን ለማየት እንኳን እየተንቀጠቀጠና እየፈራ ይገኛል። ማርታ ወረቀቱን አንብባ ከጨረሰች በኋላ አንተ የሰላም ልጅ አባት ነህ፣ በጣም ያሳዝናል። እንደ ዛሬ በህይወቴ ልቤ ተሰብሮ ማዘኝም አላቅም። ይህን ያክል ክህደት ይፈጸምብኛል ብዬ በፍጹም አስቤም አላቅም ብላ ደረጀን ብዙ ነገር መናገርም አልፈለገች። ኮተቷን ሰብስባ ስትወጣ የገጠማት ነገር ግን ደረጀ እንግዲህ እግሯ ላይ ተነጥፎ ይቅርታ እያለ ቢለምናትም የወይዘሮ ማርታ ውሳኔ እጅግ በጣም አደገኛና ከባድ ነበር። ደረጀ ይህን ያክል ጊዜ ስንኖር አንተን ከማክበርና ከመውደድ ለቤቴና ለልጆቼ ታማኝ ከመሆኔ በላይ ሀገርና ሰፈር በሚቀናብኝ እንደዚህ አድርገህ ታዋርደኛለህ ብዬ አስቤም አላቅም። ስህተቱ ከፈጠርከው በላይ እያናደደኛለው እስከ ዛሬ ድረስ እኔን ስታታልለኝና በማይሆን ነገር ስታጃጅለኝ ኖርከው ልቤን ሰብሮኛል ብላ አለችው። ደረጀም የመናገር አቅሙን ስለጨረሰ ፊቷን ቀጥ ብሎ ለማየት እየተሸማቀቀና እየተንቀጠቀጠ ይገኛል። ወይዘሮ ማርታ በደረጀ የተናደደችበት ይህን ያክል የዲኤንኤ ምርመራ እስከሚደረግ ድረስ ወይዘሮ መድኃኒትንም ቢሆን ሲያሰቃያት በነበረ ጊዜ አቢጌልም ብዙ እውነታዎችን እያወቀች ምንም ነገር እንዳልተፈጠረ እያደረገች ስትኖር የነበረውን ነገር ስታስታውስ ወይዘሮ ማርታ ህመሙ ጨመረባት። አርጆን የህንድ አለባበሱንና የህንድ ባህሪውን ትቶ ሀበሻዊ እንዲሆን እያደረገች በተደጋጋሚ አቢጌል እንዲለወጥና እንዲቀየር አደረገችው። አርጆንም የአቢጌልን ትዕዛዝ ለመፈጸም 1-2 ሙከራ እያደረገ ጸጉሩን አስተካክሎ ፊት ለፊቷ ገጭ ሲል በጣም እንደሚያምርና ቆንጆ እንደሆነ ነገረችው። አርጆን አንተ ኢትዮጵያዊ ነህ፣ የባህልህን፣ መንገድህን፣ ቋንቋ 3-4 ቋንቋ ማወቁ ምንም ነገር አይጠቅምም። ግን እንደዚህ የህንድ አክተር ሆናለሁ እያልክ የምታደርገው ነገር በፍጹም ደስ አይልም። እስኪው ጸጉርህ፣ የራስህ ውበት፣ የራስህ ማንነት በእንደዚህ አይነት ሁኔታ ልትኮራ እንጂ ለኛ ባልተሰጠን ባህልና መንገድ ልትከተል አይፈቀድም ብላለችው። እሱም እሺ ኤብዬ አንቺ ያልሽኝም በሙሉ መልካም ሰው፣ ጥሩ ሰው እንዲሁም ደግሞ አንቺ የምትፈልጊውን አይነት ሰው ለመሆን እሞክራለሁ ኤብዬ፣ ግን እኮ ልትጋቡ ነው አንቺና ቃዴስ ብሎ አላት። የኔና ያሱ መጋባት እኔ እናንተ እንዳንተያይና እንዳንመካከር የሚያደርግ ነገር የለውም። አርጆን
ላመሰግን እፈልጋለሁ። እስካሁን ድረስ ከጎኔ ሆነህ እንዲሁም ደግሞ በምታስፈልገኝ ሰዓት ብዙ ነገር አድርገህልኛል፣ ብዙ ነገር ሁነህልኛል፣ በጣም አመሰግናለሁ ብላ አመሰግናችሁ። ኤብዬ አትጨናነቂ፣ አሁንም ቢሆን እኔ ካጠገብሽ ነኝ፣ የምፈልገውን ነገር ሁሌም አደርጋለሁኝ ብሎ ነገራት። አቢጌል በጣም ደስ አላት። አቻና ገዜ እንግዲህ በከባድ ጦርነት እየተፋለሙ ይገኛሉ። ለዛ የእሁድ ቀጠሮ ደረሰና እንግዲህ ከሚባለው በላይ ተኳኩላና ቆንጅዬ ሁና ከዛ ከቤት ልትወጣ ስትል ገዜ መታጠቢያ ቤቱን ቆልፎባት እያሳበዳት ይገኛል። ስሚ አንቺ ከሃዲ፣ እኔ ግዛሀኝ ንጉሱ ማን እንደሆነ አታቂም። እኔ ስታቻቼና አለሁ አለሁ እያልሽ ተስፋ ስትሰጭ ኑረሽ አሁን ትናንትና ለመጣቻ እንደዚህ ከርተሽ ትጫወችብኛለሽ ብዬ አላሰብኩም። ስለዚህ አንቺ እሁድን ጠብቀሽ ወጥተሽ እንደፈለግሽ እንድትሆኚ በፍጹም አልፈቅደልሽም አለና ያን በር ጠርቅሞ ዘጋው። አቻ ደግሞ በር ላይ ጎርደደደድ እያለ ለዛን እየጠበቀ ነበር። ለዛን ከቤት እንደማትወጣ ቁርጡን ሲነግረው ጠብቀኝ፣ እኔ አንተን ባገኝህ የፈለገ ነገር ቢመጣ አልተውህም፣ እደፋሃለሁኝ ብሎ ፎክሮ ሄደ። ገዜም ያሰበውን ስድብ በሙሉ ተሳደበ። አንተ ባለጌ ወራዳ፣ ይሄ የተከበረ ግቢና አጥር ነው፣ በሰው ግቢና አጥር ሆነህ አትዝለል እያለ መናገር ጀመረ። አርጆን አቻን አገኘውና ለዛን እንደወደዳትና እንዳፈቀራትም ጭምር ነገረው። አርጆንም ደግሞ አቢጌልን ምን ያህል እንደሚወዳትና እንደሚያፈቅራት እኔ እየወደድኳትና እያፈቀርኳት በተደጋጋሚ እሷ የማፈልገውን ነገር እያደረግኩ ነበር። ሁኔታዬ፣ አለባበሴ ምናምን ደስ አይላትም ነበር። አሁን ላይ ያንን ማንነቴን እሷ ወደምፈልገው ማንነቴ እየቀየርኩ ነበር ከሚባለው በላይ ግን ምን ዋጋ አለው? አሁን ላይ በጣም ስለታመመችና ከባድ አደጋ ደርሶባት ሆስፒታል ገብታ ወደ ቤት እንደተመለሰ ሰምቼ ነበር። አይኗን ካየሁ ይበቃኛል። አባቷ ታዬ ደግሞ ከባድ ችግር ይፈጠራል ብሎ ተናገረ። ለማንኛውም ፈጣሪ የልብህን መሻት ይሙላልህ። አንተ እሷን ፈልጋት ፈጣሪ ላንተ ታለ የትም አትሄድም። ለማንኛውም ጥሩ ሰው ትመስላለህ አለው። አቻ ነው ብለህ ነው? አሚን ብሎ አርጆንም ከዛ ቦታ ላይ ሄደ። ቃዲስ ተመልሶ መጣና ገዜን በር ላይ ያገኘውና ኤብዬ እንድታመመች ሰምቻለሁ። ኤብዬ ከባድ አደጋ ደረሰባት። ምን ጉር ነው ያጋጠማት? ሞተች እንዴ እያለ ሲለው ገዜም ወይኔ ኤብዬን ያበባ እያለ ማልቀስና ማንባት ጀመረ። በመጨረሻም አረ ገዜ ተረጋጋ፣ ያልሆነ ነገር እንትን አትበል፣ ምነው አሟረትንባት እያለ መናገር ጀመረ። ገዜም በቃዲስ ንግግር ተናደደና ፈጣሪ ይቅር በለኝ፣ ቆይ ምኑን እዬ ነው አሁን ይቺ መልካምና ጥሩ ልጅ ገና ከመቀየሯ እንደዚህም አሟረትባት ምኑ ሰላቢ ነው አሁን መጥቶ እሷን እንዲህ ያለኝ ብሎ ገዜም ተናደደ። ቃዲስ እንግዲህ በፍጹም አቢጌልን የሚያፈቅራትና የሚወዳት አይመስልም። እንደውም የቀለበቱን ጊዜ ወስነን ቀለበት እንገዛለን እያል እንዴት ሆኝብኝ እያለ መጥፎ ነገር ማሰብ ጀመረ። አርጆንን ገዜ እንግዲህ ወደ ቤት አስገብቶን ነበርና ከኤቢ ጋር ቃዲስ ተመልሶ ሲመጣ የሆነ ምክንያት ፈጥሮ አቢጌል ከሆስፒታል አልወጣችም፣ እዛ ሆስፒታል ሄደህ ጠይቅ ብሎ አባረረው። ኤቢ ታማ ወደ ሆስፒታል ስትሄድ ውሃ ደም እንባ እያለቀሰች ማሰብና መጨነቅ ጀመረች። ውድ የተከበራችሁ የቻናሌ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ አመሰግናለሁ። ቀጣይ ፓርት እስከምንገናኝ አሰላሙ አሌይኩም ወራህመቱላሂ